አቡሽ የት ነው ያለው? ዝም በለው ከወሰድከው እኔ እደግፍሃለሁ። ደስ ነው የሚለኝ ምንም። ይሄ ልጅ ግን አንድ ነገር ቢሆን እኔ እደግፍሃለሁ፣ ችግር የለውም። እንኳንም ከወሰድከው አሁን አቡሽን ገለሃል ብላችሁ ስታስፈራሩት የነበረው ልጅ ራሱ አሁን ሁሉንም ነገር አውቋል። ምን ይሄንንም አወራክ? ኧረ አንተ ምን ይሻላል? አንተ ምንድን ነው የሚሻልክ? አንተን እኮ ነው እሱ። እኔ እግዚአብሔር በሽታ ነው ያመመኝ። ባህር ዛፍ ስትሸጥ አትመጣም። ባህር ዛፍ ስትሸጥ አትመጣም ማለት አንተ ዝም በል። አይ ምንም ነገር አልሆንኩኝም። እኔ ነኝ የፈለኩት። እሱ ዝም ብሎ ታውቀው የለ እንዴት እንደሚያንቀሸቅሸው። ሰሞኑን ደግሞ ቀየር አድርጎታል። ይሄንን ሁሉ ሴራ ሰርተልኝ ነው እኔ ጋር እንደ ቅዱስ የምትቀመጠው። ነይ ብለህ በስልክ ከምጠራኝ ምን አለበት? ገዳይ አትልክብኝም እንዴ? ወይስ መታገለኝም? አሁን እኮ ወደ ሰላም እንሄድ ያልኩሽ እኮ ይሄ ሁሉ ነገር እኮ ስላወቀ ነው። ሞቷል የተባለ እነሱ ስለማያውቁ እገታ ይበሉት። አንተ ግን እገታ ለመሆኑ አሁንም እኮ የዚች ሴትዮ ህይወት እኮ እናቆይ ብለን እኮ ነው አይደል? ሰጥቶሻል አልሰጥሽም? ማንም አይመለከተው። ብር ሰጥቶሽ ከፍሎሽ ነው አይነ በረር ይበል በቃ እንዴ ቶ እኔ ማለት ትንሽ እንቅፋት ነው እና ልብስም አላደረገ። ምን አደረገ? አቡሽን ይዞ ጠፋ። የወስደው ልጅ እኮ ነው። ለምንድን ነው የሚወስደው? የትኛው ልጅ? አቡሽ እሱ ጋር ነው ያለው። አሸፈኝለት። የምታውቂው ነገር አለ ማለት ነው። የምታውቂው ነገር አለ ማለት ነው። አንተ ራስህ ምን እየፈለክ ነው? የምታውቂው ነገር አለ። አንተ ምን እየፈለክ ነው? ንገሪኝ። አቡሽን ወስዶታል። አሁን አንተ በስተመጨረሻ ተነስተህ ቅዱስ የምትጫወተው ምን እያደረክ ነው? በዛች ቅጽበት 5 ደቂቃ 6 ደቂቃ እኮ ቢሆን እኮ በዛች ቅጽበት እንዴት ሊወስደው ይችላል? ሲጀምር ቀድሞውንም ተዘጋጅቶበት ይሄንን ተከትሏቸው ነው የመጣው። የቤተሰብ ንብረት አይደለም የአቡሽ ንብረት እንደሆነ አውቃለሁ እያልኩሽ፣ ይሄን ነገር ደግሞ እሱ አይደለም የነገረኝ፣ የራሱ ወንድምሽ ነው የነገረኝ። እሱ ስታገኝ መለፍለፍ ለምን አስፈለገ? ያውቋል፣ አውቆ እንዲለውጧል እያልክ ገና ሌላ ሚስጥር ታወጣለህ። የቤተሰብ ሚስጥር እያወጣት ለሱ ታባክናለህ። ችግኝ መሸጡን ለሱ መንገር አስፈላጊ ነው። አቡሽ 25 ዓመት ሲሞላው ውርሱ ወደሱ እንደሚዞር አውቃለሁ። 25 ዓመት እስካልሞላው ድረስ ግን ንብረቱ በኪያ እናት እንደሚቆይም አውቃለሁ። ይሄንን ነገር ለኪያ እናት ሄጄ ብነግራት ለኪያ እንደምታዞሩ አታውቂም። ስለዚህ የሁሉ ጊዜ የለፋችሁበት የሁሉ ችግኝ ምናምን ተከልኩኝ እና ከሌለ የለም ነሽ እና ምን ራሱ ጋር ምክንያቱም እርግጠኛው ራሱ ጋር ምክንያቱም እያሰበ ነበር ሲያወራሽ የነበረው። ምክንያቱም የሆነ ንግግሩ ላይ የሆነ ነገር እየነገርሽው ነበር አይደለ? በምልክት ምንም አላወራሽም። እንዲገባው የሆነ ነገር ምንም አላደረግሽም ወይ? ፈተና አታምነኝም? ኧረ ጉድ አለ ዘንድሮ ደግሞ በስልክ ምልክት አለኝ ወይ? ፈተና ዞሮ ይመጣል እንዲገባው ዞሮ ምንጣፍ ያቀር እሱ ቢወስደው ወስጄዋለሁ ይላል። ደግሞት እናስጨንቂ የግድ መምጣት ይኖርብሃል። መምጣት አለበት ትላለች። አስፈላጊ ስለሆነ ምናምን በይ። አያውቀውም አይደል? ስልክ ተደዋውላችሁ አታውቁም? ሄሎ፣ ኧረ እባክህ እንደማንም አመቻችተና እኮ ግዴታ ነው። በቃ ና። አይ እኔ ፈልጌክ ነው። አይ በስልክ ላወራክ ስላልቻልኩኝ ነው። ምንም ነገር የለም። ማን ይደብቃል እንዴ? ናው አይኔ ስለፈለኩክ ነው። እኔ ጋር መጥቶ ነበር። አይ እኔ ፈርቼ አይደለም። እኔ እህትክ እንደማልፈራ ታውቃለህ። አይ እኔ ላወራክ ስለፈለኩኝ ነው። ግድ ነው መምጣት አለብክ። እኔ ጋር ለምን አልመጣም? ማንም የለም።
እኔ ጋር ለምን አልመጣም? አውሪው ምጣትን ጠብቅ። ይሄው ልክ ወንድምህም አጠገቤ ነው ያለው። ታናግረዋለህ? ይሄው አውሮ አንተ ለምንድን ነው እኔ ጋር ያልመጣው? አሁን እኔ ያለው ስራም እንዳለ አውቃለሁኝ። እዛ መጥቼ ስራ አለኝ ብላኝ ነው ጥለኸኝ የሄድኩ አይደለ? እዚህ አዲስ አበባ መጥተህ ለምንድን ነው እኔ ጋር ያልመጣኸው? ለምንድን ነው የማትመጣው? ሌላ ጊዜ ለምንድን ነው የምትመጣው? ለምንድን ነው ለምን አልመጣህም? እሱ እኔ የእግዜር በሽታ ነው ያመመኝ። ባህር ዛፍ ስትሸጥ አትመጣም። ባህር ዛፍ ስትሸጥ አትመጣም አይደል? አንተ ዝም በል። አይ ምንም ነገር አልሆንኩኝም። እኔ ነኝ የፈለኩክ። እሱ ዝም ብሎ ታውቀው የለ እንዴት እንደሚያንቀሸቅሸው። ሰሞኑን ደግሞ ቀየር አድርጎታል። እኔ ነኝ የፈለኩክ። ግድ መምጣት አለብክ። ና አቡሽ የት ነው ያለው? ዝም በለው። ከወሰድከው እኔ እደግፍሃለሁ። ደስ ነው የሚል ምንም። ይሄ ልጅ ግን አንድ ነገር ቢሆን እነግርሃለሁ። እኔ እደግፍሃለሁ። ችግር የለውም። እንኳንም ወሰድከው። ከወሰድከው አንተም ከኔ እኔና ታረም ብቻ ነን። ለምን መተን አናወራም? አንተ ዝም በል እስቲ። ከኔ ከአንተ መቼም አትደብቀኝም። ማ አዎ አለ አይደለም። ዝም ብሎ ነው የሚለው። ኧረ ችግር የለም። እሺ አይ መምጣት አለብህ። እሺ ና። እሺ ቻው። እንዳለው ገብቶታል እኮ። አይ አንተ እንደዚህ ነው የምታስበው። እሱ ይሄንን አያስብም። ለምን ጋሻ ወንድም ጋሼ ለምን አለ አለሽ? እሱ እንዳንተ አይደለም የሚያስበው። እንዳንተ ተማማ ነገር አይደለም የሚያስበው። እኔ ሁለታችሁ የምታደርጉት ነገር ምንም አልጣመኝም። እኔን ነገሮች ሁሉ ተስተካክለው እንዲሄዱ ነው የምፈልገው። በቃ ምንድነው መግቢያ ነገር እኮ ነው ያወሩት። አንተ እያወራኸው ስታወራ ድምጽ ተሰምቷል። እኔ ጋር ለምን አልመጣ ምናምን ካልከው በኋላ ጋሻ ያለ ወይ የሚለው እኔን እኮ ነው። ገብቷል? እሱ ምን ማለት ነው? እሱ ካወራ በኋላ ቤቴ አልመጣህም ምናምን ብሎ ካወራ እና ማን እንዲለኝ ነው? እያወራሽ ነው። አጠገብሽ አለ ወይስ ልንገርሽ እያለ ነው? እሱ ድምፁን እየሰማ አይደል? ሁለታችሁ የምታረጉት ነገር በቃ። አንተ መቼ ነው እንደዚህ ሆንከው? እሱ ባወራው ነገር ይኸው መስመር የያዘ ነገር ምስቅልቅልቅልቅልቅልቅል አድርጎታል። ምንድን ነው መስመር የያዘ ነገር የሚመሰቃቀለው? አንተ ምን እያልክ ነው ያለው? ልጁን ምን ይሁን እያልክ ነው ያለው? እስከዛሬ አቡሽ የት እንዳለ የማይታወቅ ልጅ አደባባይ ያወጣልኝ። ያንተም እጅ አለበት እኮ ይሄ ለመሆኑ። እስቲ የሱ እጅ በምን አይነት መንገድ ነው ያለው? የምትሰራቸው ስራዎች፣ የምታወራው ወሬ አንተስ ንጹህ ነበርክ እንዴ? አቡሽን እኮ እገታ አይደለም ያገት ነው። ተነጋግረን ነው እንዲቀመጥ ያደረገ። ገጠር ያለውን ነገሮች እየሰራ እንዲቀመጥ ነው፣ እገታ አይደለም። በቃ ታዲያ ምን እገታ እያልክ ታወራለህ? ሞቷል የተባለ እነሱ ስለማያውቁ እገታ ይበሉት። አንተ ግን እገታ ለመሆኑ አሁንም እኮ የዚች ሴትዮ ህይወት እኮ እናቆይ ብለን እኮ ነው አይደል? ቆያለ ሞቷል ብለናታል አይደል? እንዴ የሞተ ልጅ ነው እና አሁን ከመሬት ተነስተህ ያልተቀበረ ልጅ ከጸበር ስበታይ አለ ብለህ መስጠት ተቀበረ ብለን ወስደን አሳየናት አይደል እንዴ? አይደለም አሁንስ አንተ እንደርም አወጣን አይደል እንዴ? አሁን ከምትለፈልፍ አሁን 6 ዓመት ቁጭ ያደረግነውን ልጅ አሁን አምጥተን አለ ብለን የምናሳያትስ እንዴት ነው ብለን ያሰብከው? አንተ ራሱ ይሄንን ስትስማማ እንዴት ብለህ ተስማማ? በቃ ወጣ ማሰቢያክን አውጥተው ጣሉብክ። ያንቺ ይሄ ሁሉ ያረጋው ወንድምሽ አዲስ አበባ አንተ ምንም አላረክ እዛ እያለ ሁሉ ነገር አደፈረሰው ወጣ እና ከአዲስ አበባ እዛ አይበል ሁሉ ነገር አወቀው። አይምጣዬ ሁሉ ነገር አወቀው። ሁሉ ነገር ካወቀው በኋላ ደግሞ በቃ መስመር ማስያዝ ብቻ ነው አንድና አንድ ያለብን። ሁሉንም ነገር አወቀው ደረሰ። ስማልንገርክ እሱን እንደውም እንድትነካብኝ ወንድሜን እኮ ነው አሁን ነው ስቃዩን ያወቀው። አለፈነፈን በቃ አለፈነፈን ሁሉ ነገር ደረሰብን። የልጅ ችግር ያለበት ልጅ ነው። እሱን እንድትነካው አልፈልግም። እኔ ብዙ ችግር የያዘ ሰው ነው።
አንተ እንደፈለክ ብትናገር ወልደህ ስመህ ነው የበላሽው የጠጣሽው የገባሽበትን የሄድሽበትን ያወራሽውን ሁሉ እኮ ነው እየተቀዳሲው ሲነገርሽ ነበር አይደለ በቃ ያ ሁሉ ነገር አለፈ ይሄ ልጅ እማያውቀው ታሪክ የለም ያላወቀው ነገር የለም አይደል በቃ አሁን ደግሞ አንተ ከሱ ጋር ትላንትና ያለው ነገር በሽምግልና ፈተን ማስተካከል በምንድን ነው የተስማማችሁት በምንድን ነው እንደዚህ ለጥ አድርጎ ያደነዘዘክ እንደዚህ አይነት እንትን ውስጥ እጅን አከትም ታለን በጣም እየተነጋገርን እየተስማማን ነበር ስናደርግ የነበረው አይደለ ሁሉንም ነገር ታውቂያለሽ አይደለ ሁሉንም ነገር እየተነጋገርን ነበር የምናደርገው እና አሁን ምን ተፈጥሮ ምን ሆነክ ነው አመሰው ሁሉም ነገር አደባባይ ወጣ አይደለ አደባባይ ከወጣ በኋላ ደግሞ ሁሉም ነገር በሽምግልና ምን ነው ሞጆ የልክ ሰዓት መኪና በተገለበጠ ይሄ ሁሉም አይመጣብኝም አልፈክ ነበር አሁን ላይ በጣም ነው ወንድም ባልኖረኝ የምልበት ሰዓት ላይ ደርሻለሁ ምንም አሞት የሌላችሁ እሱ አንድ ነገር አጎደለ በየስለ አንተ ደግሞ ትከተላለክ አሁን አንተ ምን ተፈጥሮ አንተ ሞጆስ ድረስ የሄድክበትን ጉዳይ ጨርሰ እንደመምጣት ሌላ ነገር ደበላልቀ ታግቼ ነበር ተደብድቤ ነበር እንዲሆኜ ነበር ብለ ያልሆነ ነገር መቀርበ ጣጣር ምን አስፈልገ ይሄው በጆሮክ እየሰማኩ እንደውም እኔ አባበልኩት እንዲ ነግረኝ የለም አልወሰድኩትም አለ አብሽሩኩ ይመጣል እኮ እና ብየዋለሁ መቼም አይመጣም እርግጠኛ ነኝ አንቺ ማስተላለፍ የምትፈልጊው ነገር እያንዳንዱን ነገር እኛ ሳይገባን አስተላልፈሻል እሱም ገብቶታል የምትግባቡበት ነገር አለ ተግባብታችኋል ወይ ድምጽሽን ቀንሰሽ ነው ያወራሽው ወይ በሌላ ጊዜ በመታወሪበት ሆነ አላወራሽውም ብቻ የሆነ ምልክት ነግረሽዋል እሱም ተረድቶታል እና ደግሞ ቂል አይደለም እኔ እናንተ ስትግባቡ እኔ እዚህ ጋር ቁጭ ብዬ ሲጀምር ነው ጋሼ አይደለም እሱ ያወራ ጋሼ ብሎ እኔን ስለኔ ነው ያወራኝ ነበር እሺ ታይ እንደዚህ ብልጥ ተረዳ እንጂ ወንድም ባለማለው ነው ያለው ልጅ አይደለም ብልጠትማ ስላለው እኮ ነው 6 አመት ድረስ እንደ አባት እያሳደገ ያው ቢበድለው አሁን 7 አመት ነበር እሱ ነው ፕላን ያድርጎ የነበረው 7 አመት ካሳደገው በኋላ ሙሉ አመቱ ይሞላለታል ከዛ በኋላ ንብረቱን ያስፈርማል ከዛ በኋላ እንደሚፈልገው ንብረቱን ያገኛል ማለት ነው እንደዚህ ከዚህ በላይ ብልጠት አለ እንዴ ይሄን ነገር እኮ ሲያደርግ የነበረው እኮ በእህቱ ላይ እኮ ነው ይሄ ለጋራ ጥቅማችን እሱም ቢሆን ነገባዳ ነው የትኛው ነገባዳ እኮ ነው 26 አመት ከሞላው ሙሉ ንብረት ይዞ እህቴንም አፍንጫ ሽላሽ ብሎ ቢላት ማስታመማት መጥራት ለኔ ነገር እሱ ባዳ ነው እሱ ጧሪ ፈልጋ ማለት ነው በዛ ላይ ወንድ ልጅ እሱንማ ብለን ልናስተካከል ስንል አደፈራረሳችሁ አንተ አንጀትክ ይደፍርስ ያደፍርስ ያልሞተ መኪና ማይበላካ ያልሞተ ልጅ ሞቷል ላለ መባሉ ዛሬ ነው እንዴ ቁጭ ዛሬ ነው ወይ ቁጭ ዛሬ እንዴት እንዲ ተቆጭ ሆንክ በቃ ሁሉ ነገር ሲደረስ ሁሉ ነገር 6 አመት ታቅ ነበር አይደል እንዴ ዛሬ ድንገት ተነስተክ ምን ነው ተቆጭክ ምን ነው ለህትክ አዛኙክ ዛሬ ተነስተክ በቃ ይበቃናል አሁን ራሱ አንተ ራሱ እየበጠበጥ ካንተ ሳይድ መያዝክ ነው እሱ ብቻ አይደለም አሁን አቡሽን ገለሃል ብላችሁ ስታስፈራሩት የነበረው ልጅ ራሱ አሁን ሁሉንም ነገር አውቀው ምን ይሄንንም አወራክ አረ አንተ ምን ይሻላል አንተ ምንድነው የሚሻልክ አንተ ልኮ ነው እና ላውቅ ነው እንዴ እና ላውቅ ነው ለምን አገለኝም ታዲያ ገና አሁን ደግሞ ትንሽ ከቆየ ሙሉ ከተማው ያውቃል ለምን አትገለኝም ላውቀው ነው ለምን አትገለኝም ታዲያ ይሄ ሁሉ ነገር እየወጣ ነገር እኮ ነው ይሄ ሁሉ ነገር አደባባይ እየወጣ ነው ያለው ይሄንን ሁሉ መዘከዝከው ምን አርገውክ ነው አራ አንደበት ልጓምክ ይዘጋ ታለብ ይሄ ሁሉ ነገር እየታወቀ ነው ያለው ይሄ ሁሉ ነገር እየደረሰብን ነው ያለው የሚበላ መኪና የት ይሄ ሁሉ ነገር እየደረሰብን ነው ያሉት አንተ ምን ጉድ ነው አውቀዋል ተደርሶብናል አራውቀት ከአቡሽ ጋር ተገናኝቷል
ይሄንን ሁሉ ሴራ ሰርተልኝ ነው እኔ ጋር እንደ ቅዱስ የምትቀመጠው? ነይ ብለህ በስልክ ከምትጠራኝ ምን አለበት? ገዳይ አትልክብኝም እንዴ? ወይስ መታገለኝም? አሁን እኮ ወደ ሰላም እንሄድ ያልኩሽ እኮ ይሄ ሁሉ ነገር እኮ ስላወቀ ነው። ኧረ ወይኔ ይሄ ሁሉ ነገር እኮ ስለታወቀ ነው። ካሁን በፊት እኮ ወስዶ አግኝቶታል እኮ አውርቶታል እኮ። አንተ ለካ መስመርህን አስተካክለክ አሁን ንብረት ካላት እህቴ ጋራ ዘመድ ልሁን ብለክ ነው እዚህ ጋር ሌላ ሚና ሁላችንም አይደለም። አንተ እንዴት እንደዚህ አይነት ነገር ታወራዋለህ? ለዚህ ሰው አውቆታል፣ ቀድሞ አውቆታል። እሱ ቀድሞ አይደለም አንተ ካለፈለፍክ ቀድሞ አውቆታል። ጠንቋይ አይደለም አንተ ካለፈለፍክ። ወይ ሰክረህ አግኝቶክ ነው ወይ ሲሰክር ይለፈልፋል። ንገራት። ይኸው ይንገርሽ፣ ሲሰክር ይለፈልፋል ብለው ካጠጣክ ይኸው ይንገርሽ። አሁን ስለሱ ማውራት ምንም ጥቅም የለውም። ወርባና ቢስ የሆነ ወሬ ነው የምናወራው። የማያውቀው ነገር የለም፣ ያላወቀው ነገር የለም። ይኸው ይንገርሽ። አይ መታኸኝ አንተ አይኔ ብላ ምን ነው ካንተ ጋር ወንድምና እህት የሆንኩበት ቀን ምን ነው ጎዶሎ ሆኖ በቀረ? በቃ ሰራክ ስራህን ጨረስክ? እኔ አይደለሁም ራሱ ፈልፍሎ የሚያወጣው። ምንድነው መፈልፈል? በቃ አንተን ኮረኮረክ አረቄህን ጠጣክ ለፈለፍክለት። ከሌላ ምን እንጨት አይደል የሚፈለፍለው? ወይ ከመሬት ቆፍሮ አላወጣው። አሁን እሱ ምንም አይበጀንም እኮ ነው የምልሽ። ይሄ የቤተሰብ ገመና የቤተሰብ ሚስጥር ነው አይደለም? በእናንተ መሀል መቅረት የነበረበት ነገር ነው። እንግዲህ ፈጣሪ ባለው ሰዓት ላይ ወጥቷል። ግን ከዚህም በኋላ አንድ ማትሆኑ ከሆነ ከዚህም በኋላ በሽምግልና ማንፈታው ከሆነ ሌላ ሰው ሌላ ደማችሁ ያልሆነ ሰው እየሰማ ሁኔታው እየተበተነ ይመጣል። አሁን ይሄኛው ልጅ ራሱ የሁሉ ጊዜ ገላህል ብላችሁ እያስፈራራችሁኝ በጣም ብዙ ወንጀሎች እንዳሰራችሁት እየነገረኝ ነበር። ሰውየው ራሱን በአካል አግኝቼዋለሁ። ድጋሚም እያገኘዋለሁ። ሌላም ነገር ይነግረኛል ስለናንተ። ስለዚህ ሌላ የእናንተ ገመና ይወጣል። ስለናንተ በቀረብኩኝ ቁጥር ሁሉ ጊዜ ሰንሰለት ይዤ እየጎተትኩኝ ነው መከተላችሁ። ስለዚህ አሁን ይሻላል ብዬ ማሰበው ይበጃል ብዬ ማሰበው ወንድምሽን እንዲረጋጋ ታደርጊውና አቡሽን ይመልስልኛል። የእናንተን ጉዳይ ደግሞ ከእህታችሁ ጋር ያለውን ነገር በራሳችሁ መንገድ ትጨርሳላችሁ። እስከዛ ድረስ እኔ ጭጭ እላለሁ ማለት ነው። ምንም ነገር አልተነፈሰም። ለማን ሌላ ነገር ጎርጉረን የምታወጣው ነገር ለምንድን ነው? እኔ ምንድነው ከእናንተ የምፈልገውን ነገር ሳገኝ ብቻ ነበር። ኪያን ፈልጌ መጣሁኝ። ኪያን ስትሰጡኝ ከዛ ተገናኘን። እኛ ተገናኘን። ኪያውቃለች አለ ማንም ያውቅ የለም ከኔ ውጪ። አላወቀች ከኔ ውጪ ማንም ያውቅ የለም ይሄን ነገር። እሺ ኪያ ጋር እንዳይደርስ ታረግልኛል? በፍጹም አይደርስም። እህቴም ጋር እንዳይደርስ ታረግልኛል? ሲጀምር እኔ ለነኪያና ለኪያ እናት ስለምጨነቅ ቪዲዮ ቀርጻለሁ እንጂ ሚዲያ ላይ መለቀውን ቪዲዮ አይደለም። ገብቶሻል ሐሳቤ? ሚዲያ ላይም የለቀኩኝ አይደለም። ተከታታይ ስንት ጊዜ 15 ቀን ምናምን ሆነኝ ሚዲያ ላይ መልቀቅ ራሱ ካቆምኩኝ። ምክንያቱም ይሄ ነገር እስካላለቀ ድረስ የኪያ ነገር እስካልተቋጨ ድረስ ኪያም እንድትሰማ አላደርግም፣ እናቷም እንድትሰማ አላደርግም። ኢቭን እንኳን ወንድሜ ሶፊን ታውቂዋለሽ ብዬ አስባለሁ። ሶፊ እንኳን አያውቅም በጉዳዩ ላይ። ጓደኛዬ አኑ እንኳን አያውቅም። ብቻዬ ነው ይሄን ነገር ይዤ ያለሁት። ስለዚህ አሁን የእናንተን ገመና የእናንተን ሚስጥር ነው ይዝላችኋለሁ። እናንተም ምን የምፈልገው ነገር አድርጉልኝ። ኪያ ጋር ነገር ከደረሰ መገናኘት አትችልም። ተቆራርጠን ነው መንቀር። እንድትቆራረጡም አልፈልግም። እስካሁን ላደረጋችሁት ነገር ይቅርታ ጠይቁ። ዝም በል አንተ። ያ ሁሉ ነገር እንዳታወራኝ ዝም በል። ከቻልክ ዝም በል። ይሄ ሁሉ እንዳይሆን እኮ ነው በሽምግልና ወንድምሽ የሚወጣው እኮ ይሄ እኮ ነው። ዝም በል ብያለሁ። በቃ ዝም በል አንተ። ከዚህ ሰዓት በኋላ ስላልሞትኩኝ ቆጭቶክ ሊሆን ይችላል። ለካ አንተ ብዙ ነገር እያደረክ ነበረ። ታመሜ እኮ እኔ እንዴት አልመጣም እንዴት አልተመላለስም ከሞጆ ድረስ መጥቶ እሱ ሲጠይቀኝ፣ አንተ ግን እዚህ ሆነ ዛሬ ለጉዳይ ፈለክ። እኔ ስለ ሰላም እያወራ አይደለ እንደዛ ሄጄ ሁሉን ነገር ንፍታው እያልኩት አይደለ እንዴ? እሺ አሁን እኔ እሱም አላየሁም እያለኝ እንዴት አድርጌ ነው የቻልኩትን አድርጌ እንድታገኘው አደርጋለሁ። የቻልኩትን
ይኸው እንግዲህ የለም እያለኝ ነው። በጆሮክ ነው የሰማኸው። እሱንም እኮ አሁን መወሻሸት የለብንም። ምንም አይነት ምልክት አልነገርሽውም? ምን ምልክት ነግረሽዋል? አልነገርሽውም? በድምፅ ምልክት አለ። የምትግባቡት እናንተ እኮ ናችሁ። የምትግባቡት እናንተ ናችሁ አልክ እንጂ እኔ ምንም ምልክት እና ስለ የትኛው ጋሽ ነበር ታዲያ ሲያወራ ነበር? እሱ ነው እያወራው ጋሽ ያለ ይልሻል ድምፁን እየሰማ እዚህ ጋር የሆነ ነገር የማይተነጋገራት ወንድም አለም የሚልሽ ጋሽ ያለው ለምንድን ነው? በጋሻ ጦር ይዘዝብ ካንተ ሰውዬ ዝም በልባክ ታለም የምታውቂው ነገር ካለ አሁን እኔን እየደበቃችሁኝ ነው ያላችሁት። ሁለታችሁ እየደበቃችሁኝ ነው ያላችሁት። በቃ እኔ ምንም የማውቀው የአቡሽ መገኘት ለእኔ አሁን ሰላም ነው እየሰጠኝ ያለው። ወደ ሰላም ነው እየሄድኩ ያለሁት። እኔ ግራ ይገባኝ። አቡሽ ካልተገኘ ግን እኔ ማበቃለሁ። አንድ ቀን ልጠይቂው እንዳልመጣሽ ነው ነገረኝ። ለምን ነው ልጠይቂያለሽ? በሱ በኩል አገኛለሁ። ወሬውን በሱ በኩል አገኛለሁ። የእህትሽ ልጅ ነው ግን ልጁ አይደለም። ስለዚህ ግዴታ ማለት ነው። ስለዚህ ግድማ ስለሰጠኝ እኮ በወንድሜ በኩል ደህንነቱን እጠይቃለሁ። አብሮት እያረሰ ነው፣ እየበላ ነው፣ እየጠጣ ነው፣ እየለበሰ ነው። ምንም አልጎደለም። እየለበሰ ነው። እየለበስኩ አይደለም እራበኝ ብሎ እኮ ነው አንቆ ሲደበድበኝ የነበረው። ሂጂው ስልሽ እምቢት ያለሽ ሂጂው ስልሽ እምቢት ያለሽ ግን ባርዛፍ ይሸጣል ይልክልሻል ምን ይላል? ሂጂው ስትባይ እንደ ባርዛፍ አንተንም ቁርጦ በጣለ አለብሰዋለሁ አበለዋለሁ ይላል። እኔን አሳነቀኝ መጨረሻ። አሁን ምንድነው መፍጠር የምንችለው? አይ ፈጣሪ ምንድነው ማለት እንግዲህ የማውቀው ነገር እንዳለ ኪያጌ ይደርሳል። ኧረ በፈጠረክ። ስለዚህ ያንን የማትፈልጊ ከሆነ አንድ ነገር አድርጊልኝ። ምንድነው ታዲያ የምትፈልጊው አንቺ? እንዴት ላድርግ? አላቅም እያለኝ ምን ላድርግ? እስኪ ንገረኝ። ምኑን ነው የማያውቀው? እሱ ነው ይዞት ሄደው። 5 ደቂቃ እኮ ከእጃችን ላይ እኮ አልነበረም እኮ። በእጁ አላየከውም እጁ ላይ። እሺ ማን ሊወስዶ ይችላል? የወጣው ከቤታችን ሱቅ ፊት ለፊት ነው ያለው። እንጀራ ሊገዛ በወጣበት ይዞት ሄደ። ይሆናል ነው ቅስፈት ይሆናል አይደለም። ማነጋገሩ ጠፍቶስ ቢሆን ስልኩን አያነሳም። ሰው አለ፣ እኛ ቤት ሰው አለ። ሰዎች መድብ ያለው እንዲያፈላልጉት እስካሁን አንድ ሰው ያገኘው የለም። በተረጋጋሚ እየደወልኩኝ ቼክ አድርጌያለሁ። ፊት ለፊት ነው ያለው ሱቃችን። ከቤታችን ፊት ለፊት ነው ሱቅ ያለው። እዛ እንኳን ቢያጣ 3-4 ሱቅ እዛው ጠገብ ላይ አለ። እሺ አሁን ባሁን እኔ እንግዲህ መጥቶ ደነኛ ሆኖ ጠይቆኝ ወጣ ልጅ ስጠይቀው የለም። ለምን መጣ? ይሄ እኮ ማታለያ እኮ ነው። አሁን እዚህ ነበረ በዛ ሰዓት ላይ ያየኝ አይደለም። ሞኛ ጠይቀኝ ነው የመጣው። ሰዓት ላይ ነው አንቺ ጋር የመጣው ወይ አለ ብለሽኝ የለም። ስንት ሰዓት ላይ ነው የመጣው? እስቲ ንገሪኝ፣ ስንት ሰዓት መጣ? ምንድነው ወደ 5 ሰዓት ነው 6 ሰዓት አካባቢ ነው የመጣው። በቃ ነበረ የጠፋ ሰዓት ማለት ነው። እሱን ከወሰደው በኋላ አንቺ ጋር መጣ ነበር ወይ ደግሞ ሰው መድቦል ሰው መድቦ አቡሽን ካሳገተው በኋላ እዛው ቦታ ላይ እንደነበረ መረጃ እንዲኖረው ጎረቤቶችሽ ምናምን እንዲሰበሰቡ አደረገ። ቡና ጠጣችሁ። ከዛ በኋላ ፖሊስም ቢመጣ የሆነ ሰውን ቢጠይቀው ምናምን ነገር እኔ በዚህ ሰዓት ላይ ከእህቴ ጋር ምናምን ነገር ቡና እየጠጣኝ ነበር ምናምን ነገር ምስክር ምናምን ያመጣል። እሱ አራዳ ነው፣ እኛ ሞኝ ነን። ይሄንን ነው ያሰባችሁት? ኧረ እባክህ እባክህ ቢወስድ ወስጃለሁ ይላል። እሺ ሞጆ ሊድነ ሜዳ አይጠበቅም፣ ራሱ ይዟት ይመጣል። የሚፈልገው ንብረቱን ነው አይደል? ንብረቱን ደግሞ እሸሽበታለሁ፣ ለእህታችሁ ነግራታለሁ። ከዛ ንብረቱን ነገርማ መስማት እኔ እናንተ የተነጋገርነው ነገር አለ አይደል? አንተ ይሄ ነገር የምትሰማ ከሆነ ትንሽም ቢሆን እኮ ምራቁታ የኔውስ አደጋ ላይ ነው ታውቃለህ አይደል? ማለት እንደሆነ ታውቃለህ። ቤተሰብ ምን ማለት እንደሆነ የምታውቁ ከሆነ እኔ እኮ በጣም እኮ ፈርዘር ከኪያ ከልጄ ነው የምቆራረጠው፣ ከአቡሽ ነው የምቆራረጠው፣ ከእህቴ ነው የምቆራረጠው። ሌላውን ይቅር እንድትለን እየለመንን ባለበት ሰዓት እንደገና እንደዚህ አይነት ነገር መፍጠር ማለት በጣም ከባድ ነው የሚሆነው። ይሄ ነገር በዚህ ሁኔታ ከተሰማ በቃኝ ማለት ነው፣ አበቃው ማለት ነው። ይኸውልሽ በጣም እንደሚያዳምጥሽ አውቃለሁ። ደካማ ጎኑም እንደሆንሽ አውቃለሁ። ስለዚህ አንቺ የምታደርጊው ነገር አድርገሽ አቡሽን እንዲመልስልኝ አድርጊ። አሁን ማለት አሁንማ እሺ አላለኝም እኮ ናም ብየዋለሁ። ያው አልመጣም። እኔ ሁሉንም ነገር እንደማውቅ
እስካሁን ድረስ ራሱ ገለሃል ብሎ ሲያሰቃየው የነበረው ልጅ እንዳገኘሁት ብዙ መረጃ እንዳለው እንዲያውቅ እፈልጋለሁ። ገብቶሻል? እነግረዋለሁ። በቃ የተቻለኝን ነገር ላድርግ። ከአሁን ነው የሚፈልገው። አንተ ትዕግስት ሊኖርክ ይገባል። በምን አይነት መንገድ ትዕግስት ይኖረኝ? ይኸውልህ አንድ ነገር እስካሁን እኮ ታግሽ። አሁን አንድ ነገር ማሰብ ያለብህ እኔ እህቴ ለኔ ብዙ ነገር ናት። እሱንም ማሰበሽ ቢሆን ኖሮ እኮ አንድም ነገር እኮ ባልሰነዘርሽ አስተካክላለሁ ብለን በጀመርነው ነገር ነው የሁሉ የተበለሻሸ ነገር የተፈጠረ እንጂ ከኔክ የእናት የአባት ልጆች ከነሱ በላይ እሷ የአባቴ ልጅ ሆና ብዙ ነገር አድርጋለች። ነገር ያለው ከዚህም በፊትም ከገጠር አውጥታ የገጠር ህይወት አይገባሽም ብላ ብዙ ከተማ አውጥታ ያኖረችን ብዙ ነገር ያደረገችልኝ ልጅ ናት። ኪያም ብትሆን ከእናቷ ለይታ አታይ። ይሄንን አንተም ታውቃለህ። ስለዚህ በተቻለህ መጠን እኛ ማንለያይበትን መንገድ እንትን ብትልልኝ ደስ ይለኛል። ለምንድን ነው አንተ ማትረዳው? እኔ እኮ ተረድቼ እኮ እስካሁን ድረስ የኪያ አክስትና አጎት ናችሁ ብዬ ምንም ነገር እኮ አላደረኩም እኮ። እነዛ እንኳን ሲታሰሩ እኮ አንቺ በዋስ ስትወጪ እኮ ድጋሚ እኮ ይግባኝ ጠይቄ ምናምን ማሳሰር የምችለውን ነገር እኮ ዝም ብያለሁ እኮ አይደለም። ከዚህ በላይ እኔ ምን እንዳደርግ ነው ታዲያ የምትጠብቂው? ያንቺ የኪያ ቤተሰብ ነሽ ብዬ እኮ ስላሰብኩኝ እኮ ነው እነኝን ሁሉ ነገር እያየሁኝ ባላየ እያለፍኩኝ ያለሁት። ግን አሁን በቃኝ፣ ደከመኝ። በቃ እናንተን ባሳደልኩኝ ቁጥር በጣም ብዙ ነገር እያጣሁኝ ነው ያለሁት። አሁን ደግሞ እጄ ላይ ገባውን አቡሽ እንኳን ከመቅጽበት አሸሸብኝ። እሺ እኔ አሁን እንዴት ነው እናንተን እንደ ቤተሰብ አይቼ ለእናንተ ቀለል ማለት የምችለው? እስቲ ንገርኝ እስቲ። አሁን እኮ መውሰድ አለመውሰዱንም ለማመን እኮ ወሰድኩ አላለኝም። አወራሩ አያስታውቅም። ቆይ ቁም ነገር ግን እኔ ባወራራ አልፈርድም። እባክህ እያሰበ ነው የሚያወራሽ። አቡሽን ወስደዋል ስትይ ግራ የገባው አሁን መጥቻ አይቼ ሲሄድ ግን ለምን ሄድኩኝ ብሎ እኮ ነው አይልሽ አላልሽ? ሲሄድ ግን ለምን ሄጃለሁ? እስከ ዛሬ ድረስ ከእሑድ ውጭ መጥቶ ያውቃል አያውቅም? ይመጣል። ለምን አይመጣም? አሁን መጥቶ ያውቃል ከእሑድ ውጭ? በፊት ድሮ ላይ ይመጣል። አሁን ነው እሑድ ላይ መምጣት የጀመረው፣ ስራ እየበዛበት ስለሆነ ነው። አሁን ደግሞ አመመኝ። እያየኸኝ ነው፣ አሞኛል። ስላመመኝ ነው በመሀል የመጣው። ደውሎልሽ ነው የመጣው? ምን መደወል ያስፈልገዋል? አሟታ እንዳመመኝ ታመሜ መተኛቴን አይቷል። ይሄ ነገር ከሄደ ፖሊስ ይሰማል፣ ፖሊስ ያውቃል ምናምን ነገር ብሎ በሱ ቤት መጠንቀቁ ነው። እሺ ሌላ ነገር ትኩረት እንድታደርጊበት ነው የምነግርሽ። ምናልባት አንቺ እዚህ ጋር ጤነኛ ሆነሽ ከሆነ ይሄኛ ጉዳይ ላይ አንቺ የለውበትም እያልሽ ከሆነ ማገናዘብ እንድትቺ ነው ማደርግሽ። ቡና እንድታፈያ እርግጠኛ ነኝ እሱ ነው ያደረገሽ። ጎረቤትም እንዲሰበሰብ አድርጓል አይደል? እስቲ አስቢ። አላደረገም? እኛ ስንመጣ እሱ የደወለልሽ ሰዓት ላይ ተሰብስበን ቡና እየጠጣን ነው ስትዩ መንገድ ላይ ሰምቻለሁ። ሁልጊዜ ተሰብስባችሁ ግን ቡና ጠጡ አይደል? ዛሬ ታዲያ ያለ ወትሮ ለምን ቡና ተሰብስባችሁ መጠጣት ተፈለገ ነው ወይስ ለምስክር ነው? ቡና እየጠጣን ነው አልሽ እና ቡና መጠጣት ካሞኝ ቡና አልጠጣም እንዴ? ኖ ጎረቤቶችሽ ምናምን መሰብሰባቸው ነው ያልገባኝ። እኔ ካንቺ የተለየ ነገር ወይም አድርጌ ተለይቼ አይደለም። ሁሉም ነገር እየተነጋገርን አንተ አንድ ነገር የምናደርገው አይደለም። አሁን እኮ ሁሉም አንተም አለበት። ካንተ ጋር ነው የሰራሁት። ነገ ተነጎዳምባ ይሄ ልጅ ደግሞ ካጠገቤ ሲለይ ደግሞ ቁጭ ብለን ደግሞ አቡሽ የት እንዳለ ደግሞ ትነግሪኛለሽ። እንደውም አንድ ነገር ልንገርክ፣ አንተ የጀመርከው ሰዓት ነው። አንተን ለማዳን አንዱን አጥፋው ስለ አንዱን ስህተት ላስተካክል አንድ ስህተት እየተሰራ ይመጣ። አሁን ጥሩ መንገድ እያስያዘን ነው። አሁን እኮ ወደ ሰላም ጥሩ መንገድ እያስያዘልን ነው። እንዳይዝ ደግሞ አቡሽ ጠፋ ተባለ። አቡሽ ደግሞ እየሰማችሁ ነው፣ አላየውም አለ። እርግጠኛ ነኝ አሁን እሱ ሲሄድ ወይ ቤት ናትኛለሽ ወይ እዚሁ ከልጆቹ ጋር እየተጫወቻ አምሽታሽ ይሄው አቡሽ እኮ እዚህ ቦታ ነው ትይኛለሽ። ታውቂያለሽ? አላቅም። አንተ አሁን ወደ ሰላሙ ብንሄድ ይሻላል፣ ይብቃል። አንተም ታውቂያለሽ ብለህ አንተ እኔን የምትኮንነው አንተ ማን ነውና? በቃ ምናልባት አንተም ልትሆን ትችላለህ። ብዙ ነገር ከኔ በላይ ላንቺ ብዙ ነገር እንደምታደርግልሽ ታውቂያለሽ። ከኔ በላይ እሱማ አውቃለሁ። በቃ የክፉ ቀኔ ነው። በቃ አድርጋልሻለች አይደል? ከኔ በላይ ምን አደርጋለሁ? እጇን ልመልስላት።
አሁን ትችያለሽ። አሁን የምትሽበት ሰዓት መጥቷል። ስለዚህ ወንድምሽ አንቺ ነው የሚያዳምጥሽ። እስካሁን ለበደልሻትም በደል እሷ ላደረገችልሽም ውለታ መክፈያ ይሆንሽ ዘንድ አሁን አቡሽን አስመልሽላት። እኔም ለምን ታወቀ ወይ ወንድም አለም ይሄንን ነገር ለምን ጀመረው? እርቅ ብሎ ለምን አመጣው? በዚሁ መቀጠል ነበረበት ብሎ የሚያስብ ከሆነ ተሳስቷል። በቃ አይሆንም። እሱ ይሄንን ነገር ላውራው ሲሄድ አይደለ እንዴ ከሱ ጋር ተናንቆ ያገኝቶ እንደገና ደግሞ ወደ እኔ ዞር አቡሽ ይሄንን ነገር ላውራው ሲሄድ አይደለ እንዴ እኔ ተደበደብኩት ይሄን ነገር ላውራ አይደለ እንዴ እርቦኛል፣ ልብስ ግዛ፣ ብር አምጣ፣ ገንዘብ አምጣ። ሌላ በቀል ሌላ ቦታ ጠፍቶም እንዳይሆን በራሱ ኪስ አይሄድ ጥሩ ነገር እያወራ ነበር። ከኪያ ጋር ላገናኘው ነበር ፕሮግራም እያዘጋጀን ዲኮር እየሰቃቀለ ምናምን በነበረበት ሰዓት ነው እኔ ያን ልጅ ልሸኘው ስድ ሲሄድ ሳወራት ግን ሰምቷል። ልትመጣ ነበር አገናኝቻቸው ቢሆንስ እሺ ምን ነበር? እኔ ከወጣ በኋላ እነሱ ደውዬ ነበር አለኝ። ከዛ በኋላ ልጁን ሸኝቼው ስመጣ ነው ቤቱ በአንድ እግሩ ቆሟል። እንደዛ የሞቀ ቤት ሰላም ሊፈጠርበት የነበረ ቤት ኪያ ሰውን መኖሩን በምን መልኩ ነገራችሁ? አልተነገራትም። አለመስማት በዛ መሃል አይደለ እንደ ሁሉ ነገር የመጣው ተብላ እንደገና አለ ተብላ እንደገና ደግሞ ጠፋ። ህመም ነበር ለልጅ የሚሆንባት። ግን አሁን ሁሉም ነገር መስተካከል ይችላል። አንቺ ብቻ ፈቃደኛ ሁኚ። እስካሁን ላደረጋችሁት ነገር ለበደላችኋትም እሷ አድርጋልሽ ደግሞ ላልመለስሽላትም አሁንም ለምታደርግልሽ ነገር በቃ ከዚህ በላይ ይበቃል። ይበቃል እኮ በፈቅድም አሁን እኮ ጭራዋል እያዛለኝ ሁሉም ነገር። አንቺ እኮ ፈቃደኛ እየሆንሽ አይደለም ነው። ፈቃደኛ ሆነሽ ቢሆን ለምን አቡሽ የነበረበትን ቦታ ታቂ ነበር እኮ አይደል? ያኔ መንገር የምትችይው መጀመሪያ ያለፈ ልጅ ባክን ተወኝ። አሁንም ያን ነገር እየደገምሽው ነው። ምንም እኮ እየተቀየርሽ እኮ አይደለም እኮ አሁንም እኮ እዛው ቦታ ላይ ነሽ እኮ። እኔም ባየሽ ቁጥር ደምሽ ይሞቃል። ምንድነው የምትፈልጊው? በቃ አሁን ባይሰማ ኖሮ እንደ ሚስጥር ተቀምጦ ተድበስብሶ የቀረ ነገር ቢሆን እኮ እሺ ምናልባት እሺ ትታገይለት ነበር። አሁን አደባባይ የወጣን ነገር እኔ ብቻ አይደለም 2-3 ሰው የሰማውን ነገር ቀጣይ ደግሞ ቀየው ሙሉ ከተማው የሚሰማውን ነገር አንቺ ምን ስትይ ነው እንደ ሚስጥር ልታቆይ የምታስቢው? እስቲ እንዴት ነው የምታስቢው? የማይሆን ነገር እኮ ነው። እኔ በፊት ለፊት ካደለ አሁን እናቱ በመንገድ ምክንያት ቤቱ እንደፈረሰ ነው እንጂ በ6 ዓመት ውስጥ ያለችበትን ቢያቅ ሄዶ ድብልቅልቁ ነው የሚወጣው። የምን አቡሽ ነው እኔ አልወሰድኩም አለ። እሱንማ ሰምቻለሁ እኮ ላውድ አድርገሽው አይደል እንዲያወራሽ። እና ታዲያ ሻውኔን ከዚህ ሌላ ምን ላምጣ? አላቅ ብቻ ውስጥሽ ልቦናሽ ያውቀዋል እሱ ጋር እንደሆነ ወይ አብረሽ ሆነሽ ወይ ደግሞ እሱ ጋር እንደሆነ በደንብ ገብቶሻል። ስለዚህ እኔ እንደዚህ አይነት ሚስጥር ይሰራል ብዬ አልጠብቅም፣ ግን የተቻለኝን አደረግኩ። አደገኛ ናም ብየዋል። አሁን ትደውይለታለሽ ነው ወይስ ምንድነው? እሺ ሐሳብሽ? ቀስ ብዬ ነው በቃ ደውይለትና አውጣጭ ብዬ ነው። ከዛስ ካለ ያምጣው ካለ ነው አለ ነው። አሁን አንተ እሱን የወሰደው በመላምት ነው። አንቺ ምን ይመስልሻል? እስቲ እውነቱን ንገሪኝ። እኔ ወስዳል ድጋሚ ብያለሁ። የምርሽን ነው? እውነቴን ነው። የምርሽን ነው? ታለም አትሳሳቺ። አሁንም አውጣጩ ጠይቂው። ተነጋግራችኋል? ጠይቂው። እኔማ ስልኬን አላነሳም ማለት እኮ ከዛው ቤት እኮ ሳልወጣ እኮ ደወልኩለት አላነሳ አለ። አንቺ ጋር ስደውልለት አንቺ አነሳሽ አለ ስትይ በቃ እኔ ጋር መጣ ማለት አቡሽ ስመለስ በአንድ እግሩ ቤት ድብልቅልቅ ብሎ መፈጠሬን እንድጥላ ባታረጉኝ ጥሩ ነው። እኔ ወንድም የለኝም ከዚህ በኋላ። ወንድም ብቻ ሳይሆን እህት የለኝም ሳትይ በእንጭጩ ብትቋጭ ይሻላል። ብቸኛ ነው የምትሆኝ።
በዛ ላይ ደግሞ እስካሁን ያደረጋችሁት ነገር እንዳለ እያንዳንዱ ነገር የሚመነዘር ወንጀል ነው። ለዛም ደግሞ ቅጣት ይጠብቃችኋል። አሁን እርግጠኛ ነኝ አንቺም እርግጠኛ ነሽ አቡሽ እጁ ላይ እንዳለ። ስለዚህ ነገ እኔ በጠዋት እመጣለሁ። እስከ ነገ ጠዋት ድረስ ያለውን ነገር እርግጠኛ ሆነሽ አቡሽን አዘጋጅተሽ እንድትጠብቂኝ እፈልጋለሁ። ይጂ ሞጆ ድረስም ሄደሻትም ቢሆን በቃ አምጪ። የተቻልሽን አይደል ታመጪዋለሽ። እኔ ከዚህ በላይ ሌላ ማስፈራሪያ ምንም አልጠቀምም። ለምን እኔ ማውቀውን ነገር እኔ ከሄድኩ እኔን አይሰማኝም። የሚሰማሽ አንቺን ነው አይደለ? ሂጂ ሞጆ ድረስ። የሚሰማሽ አንቺን ነው ማለት እኔ አሞኛል። አንተ ሄደክ ይዘው ትመጣለህ። እጁ ላይ እንዳለ እርግጠኛ ነህ አይደለ? እኔ ጠይቀዋለሁ በተቻለ። አንተ ግን ሄደህ ይዘው ትመጣለህ። መሄድህን አንናገርም። እኔ መሄድህን አልነግረውም። እየመጣ ነው አልለው። መቼም እየመጣ መሆኑን ካወቀ ነው ሌላ ነገር ሊያደርግ የሚችለው። በምን እርግጠኛ ሆናለሁ? በቃ እኔንም በቃ ሁለታችሁም የምትሰሩ ስራማ የሆነ ነገር አለ። እኔ ወደ ሌላ መስመር ሲሄድ እናንተ ድብልቅልቅ የምታረጉት ነገር አለ። አሁን እኔ አልነግረውም። በቃ እኔ ከእህቴ ጋር መቆራረጥ ስለማልፈልግ አልነግረውም። ይመጣል አልለውም። እንደውም በተቃራኒው አንተ አጠገቤ ሆነህ እየረበሽከኝ እንደሆነ ነው። አንተ በዘዴ ትሄዳለህ። በቃ እኔ የተቻለኝን አጠገቤ እንዳለክና እያስቸገርከኝ እንደሆነ እየረበሽክ እንደሆነ እነግረዋለሁ። መጥቷል ወደ አንተ አለ። ታምሽ ሊጠይቅሽ ነው የመጣው አይደል? ታምም ምን ማለት ፈልገህ ነው? ስንት ብር ሰጠሽ? አንተ ምን ማለት እንዴ? ምን ማለት ፈልገህ ነው? ምን ማለት ፈልገህ ነው? ይኸውልህ ምን ነው ቤቴ መጣች ብለህ ነው እንዴ? አንተ ድብድብ አይደለም ምን ማለት ፈልገህ ነው? አንተ ድብድብ አይደለም ያልሽው። እኔ ሰላምን ነው የምፈልገው። ካሁን በኋላ እዚህ ቤተሰብ ላይ ሰላም እንዲመጣ ነው ሰላም መጀመሪያ የደፈረሰ ሰላም ነው። ሰጥቶሻል ወይ? በአይኔ ይብረር ሰጣሽ? አንተ ምን ማለት ፈልገህ ነው? ምን ማለት ፈልገህ ነው? ይሄ ነገር ባርዛፍ ተቆርጧል ብሏል ስለሰማሁ ነው። ሰጥቶሻል አልሰጠሽም? ማንም አይመለከተው። ብር ሰጥቶሽ ከፍሎሽ ምን አይነ በረር ይበል። በቃ ለምን በዚህ ልክ ብር የሰጠሽ ነገር ካለ ንገሪ። እንዴት እኔ በብር እደለላለሁ? አሁን እኔና አንቺ ነው ወይስ እሱ ሳይሰማ ገንዘብ እየተመካከረን እንደነበረ አሁንም እየተመካከረን እቺን ነገር ወደ ሰላም ማምጣት ነው። ወደ ሰላም ማምጣት ከፈለክ ይኸውልህ አፍህን እንዳመጣልህ አይደለም። እና ታዲያ ምን ሰጥቶሽ መሄድ ያለብን አሁን መስመሩን ነግሬያለሁ። አንተ ቆርጧል ብለሽኝ ነበር ባለፈው ባርዛ ማለት ሰጠሽ ብር አይነ መታከሚያ ምናምን ብሎማ የሆነ ነገር ሳይሰጥሽ አይቀርም። ይርጭ እየመጣ ለዛችም ለከተማ የሚሰጣታል ላንቺም ይሰጣል። ላንተ አልሰጠከም። ከሷ ጋር ትገናኛለሽ። ይሰጥ ተስማማዋለክ። መች አገኘሁት? እኔማ ባገኘው ኖሮማ አሳንቆኝ መጣ እዚህ። ከዛ በኋላ አላገኘሁትም። ባገኘውማ ኖሮማ መፍትሄ የምታደርገው መሄድ ከቻልክ ሰጥቶሻል። ብር አልሰጠሽም። ይሄንን ንገሪኝ። እኔ አልሰጠኝም። ገንዘባችን ሰጥቶሻል አልሰጠሽም? ብር ለምንድን ነው የሚሰጠኝ? እንዴት አስፈልግሽ? ምን ማለት ፈልገህ ነው አንተ? አስፈልግሽ? ለምን ያስፈልጋል? አሞሽ ነው የመጣው። እሱ ራሱ መከራውን አይቶ የሚኖር ልጅ ነው። አርጎት ከሆነ ይመልስ አቡሽን። ከዛ ውጭ ግን ልብስ ገዛውለት ይላል። ይሄንን አደረግን፣ ይሄንን አስማማ፣ እንደዚህ ቆርቆሮ ቤት ሰራ፣ እንደዚህ ግን የለም፣ ገንዘቡ የለም። አንተ እሱ ገንዘብ ተቆጣጣሪ ማን አለ? የልጁ ገንዘብ እንደ ገንዘባችን እኮ ነው። አንተ ሰርታታጥርም እንደ ለራስህ ገንዘባችን እኮ ነው። እና ቁሽ እህቴ እጅ እኮ እስካልገባ ድረስ እኮ እዛ የሚታረሰው ሁሉ እኮ የሚሰራው ስራ እኮ ገንዘባችን እኮ ገንዘብክ አይደለም። ተቆጥሮ የሚመጣው ተጭኖ የሚመጣው እህል የነሱ እህል አይደለ እንዴ? ገንዘብክ አይደለም። ተጭኖ የሚመጣው የነሱ እህል አይደለ? አንተ መስመር ካስያዘን በቃ መስመር ማስያዝ አለብን። እኔና አንቺ እንነጋገራለን። በቃ እኔና አንቺ እንነጋገራለን። በቃ እኔና አንቺ ተነጋግረን መስመር ማስያዝ ያለብን ነገር ከሆነ ማስያዝ ያለብን። እናንተ የምትጨርሱትን ነገር እንደፈለጋችሁ አድርጋችሁ እኔ አመሰግናለሁ። አንተ አሁን ግን እኔ የምፈልገው ነገ እመጣለሁ በጠዋት። እስከዛ ድረስ ወይ አቡሽን ወይ እሱን ይዘሽልኝ መተሽ እንድጠብቂኝ እፈልጋለሁ። አሁንም ምንም እኔ እሱን አልፈልገውም። ቀድሞውንም አቡሽን ነው የምፈልገው። አሁንም አቡሽን አዘጋጂልኝ። በሽምግልና የምትጨርሱት ነገር በሽምግልና ጨርሱ። እዛ ነገር ላይ ይሄው አፌን ዘጋ። ስለ ኪያ፣ ስለ እህቴ፣ ስለ አቡሽ ነገር ያለው ነገር መፈልግ አለበት።
እኔ እናንተ መስማማት ያለብን እኔ እናንተ ተስማምተናል። እኔ እናንተ ጋር ማዲስ ነገር የለም። ስለ አሁን አንተ ምን ያህል እርግጠኛ ነኝ እኔ ለኪያ እንደማትነግር? ለምን ስል ነግራታለሁ? ምን እንድትል ብዬ ነው የምነግራት? ዘመድ እንደሌላት እንድታስብ አድርጌ ነው የምነግራት? አዎ የሷን መጎዳት ካሰብክላት ይኸውልሽ እኔ አልነግራትም። ማን ነግራት ግን እኛን ሳይሆን እሷ እናንተ ለሷ የምትበጁ ሰዎች መሆናችሁን ስታረጋግጡልኝ ብቻ ነው። ሁል ጊዜ እናንተን የምጠራጠር ከሆነ ነገ የሆነ ነገር ያደርጓታል ብዬ ምሰጋ ከሆነ ከመናገር ወደ ኋላ አልልም። ግን እናንተ የምር ጸጸቷችሁ ከሆነ ጸጸታችሁ የእውነት ከሆነ ዝም ለማለት ወስኛለሁ። አሁን ግን አንተ እውነት ጸጽቶክ ነው? አንተ አሁን እውነት ጸጽቶክ ነው ወይስ አንተ ዘመድ ለመሆን ነው? አሁን አንተ ቤተሰብ ለመሆን ነው እኮ አይደል እንዴ? አይ መስሎክ ነው። በቃ መስሎን ያደረግነው መስሎን እንዳወራ ነው መስሎን ያደረግነው ነገር ነበረ። እንደዛ አስበው ቢሆን ቀጥታ ሰው ጋር ነበር። አሁን እናንተ ጋር ነው የተመለሰው። ልንከፋፈል ነበር ያሰብነው አልሆነም። አሁን ደግሞ ስላልተሳካ አንተ ዘመድ እኛ ስለመጣብን በተለይ እኔ ጠላት ለምን አንቺ ጋር እኮ አብሮ እኮ ነው ይሄን ነገር እያወራ ያለው እኮ እሷ ጋር ሄዶ አላወራም እኮ። ጠላት የምትሆኚው እህት ያለሽ እንዴ? አንተ ተጋያባ እናቴ ልጅ እኮ ነሽ። ባትሆን አንድ ማጣን ውስጥ እኮ ይተኛል እኮ ነን። አይ ባልሆን ይሻለኝ። አሁንም ስለደረሰብን ነው። ያባቴ ልጅ አንተ ደርሶብናል። ሁሉም ነገር መስተካከል አለበት። በቃ ተቻለኝን አደርጋለሁ። እሺ እንግዲህ ተመልካቾቻችን ያው እንግዲህ የምችለውን ያህል ያቅሜን ያህል ሞክሬያለሁ። እንግዲህ ከኪያ ጋር ለማገናኘት ነበር ብቻ እሱ ብቻ ነበር የኔ ሐሳብ የነበረው። እንዳልሆነ ያው ውጥንቅጥ ወጥቷል። እንግዲህ ነገ ምትችውን ያህል አንቺ አድርጊ እና ደግሞ ምትችውን ነገር ካደረግሽ እርግጠኛ ነኝ አቡሽ መመለስ ይችላል። እሱን ታደርጊያለሽ እና ደግሞ እኔም ስሜታዊ ሆኜ የሆነ ነገር እንዳላደርግ እንድትጠነቀቅ ይፈልጋለሁ። ስለዚህ ነገ እኔ በዚህ በጠዋት እዚህ ይገኛለሁ። እዚህ ያለውን ነገር ያን እንጨርሳለን ማለት ነው።